ሰላም የጌታ ኢየሱስ ክርስቶስ ሰላም በያላችሁበት ይብዛላችሁ በማለት እንደገና ዛሬ አንድ ልተረጉምላችሁ ከእንግሊዘኛ በጣም ደስ የሚል ሆኖ ስላገኘሁት ናይጄሪያዊ ሙስሊም የነበረ ኢየሱስ ክርስቶስን እንዳገኘና በኢየሱስ ክርስቶስ ፍቅር እንደተነደፈ ይናገራል። ታዲያ ምን አገኘ? የአላህን ሃይማኖት አላህ የሚከተለውን ሃይማኖት ጥቶ 72 ደናግልትን በሰማያት መቀበል ትቶ ኢየሱስ ምን ሊሰጠው ይሆን? ኢየሱስ ምን ሰጠው? የነብዩ መሐመድ ሰለላሁ እንትናቸውን የሳቸውን አስተምሮ ትቶ እንዴት አንድ ሙስሊም ይሄን የመሰለ እንዴ በሃይማኖቱ እንትን ያለ እንዴት ወደ ክርስቶስ እንዴት ወደ ካፊሮች ሊመጣ ቻለ? እንሰማዋለን። God our Father and the Lord Jesus Christ. የአባታችን የእግዚአብሔርና የጌታ ኢየሱስ ክርስቶስ ሰላም ለሁላችሁ ይድረስ ይላል ናይጄሪያዊ። It all started on the 18th of August. ይህ ሁሉ የጀመረው ኦገስት መንዝ በነሐሴ 18 1992 ነው ይላል። ድሮ ዘመን ማለት ነው። እንደ አውሮፓ ዘመን አቆጣጠር በነሐሴ 18 ነሐሴ 1992 1992 when I collected a book from a Muslim friend of mine. ከሙስሊም ጓደኛዬ መጽሐፍ ሰበስብ ነበር አለ። ይቀበል ነበር ከጓደኛ። እንግዲህ ያው እንደምታውቁት ሙስሊሞች በጣም መጽሐፍ እንትን ይላሉ፣ ይሰጣጣሉ። Titled Who is this Allah? Now እና ያንን ማንበብ ጀመርኩ። ይህም ደግሞ አላህ ማን ነው ሚለውን አላህ ማን ነው ሚል መጽሐፍ ማንበብ ጀመርኩ። After going through that book, my eyes opened. I now discovered the deity behind my religion and then the revelation of God in the person of Jesus Christ. ይህንን ካነበብኩ ያንን መጽሐፍ በሙሉ ካነበብኩ በኋላ አንድ ነገር ተገለጠልኝ። የምከተለው የነበረው ሃይማኖት ማን እንደሆነና እውነተኛው አምላክ ማን እንደሆነ እንግዲህ ስለዚህ ስለ ክርስቲያኖች ነው ማለት ነው። ያ መጽሐፍ አምላክ ማን ነው ብሎ እንትን ያለው ስለዚህ ተገለጠልኝ ነው የሚለው as presented by the Bible. ያም ደግሞ በመጽሐፍ ቅዱስ እንደቀረበው በመጽሐፍ ቅዱስ እንደተገለጠው እውነተኛው ተገለጠልኝ። I made up my mind to believe and to accept. ያንም በዛን ወቅት ወዲያውኑ በአእምሮዬ ወሰንኩና ኢየሱስን መቀበል አለብኝ፣ መጽሐፍ ቅዱስን መቀበል አለብኝ አልኩ። Jesus as my personal Lord and Savior. ኢየሱስ ክርስቶስንም እንደ ግል አዳኜ አድርጌ ተቀበልኩት። And something amazing happened. በዛን ወቅት አንድ የሚያስደንቅ ሁኔታ በእኔ ላይ ሆነ። አንድ ክስተት ተፈጠረ። From the moment I believed in my heart without doubt that Jesus Christ is the Lord, ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ እንደሆነ ባመንኩባት ቅጽበት felt a cold sensation moving across my body. በሰውነቴም በሙሉ ላይ ሰውነቴን በሙሉ የሚነዝር ስሜት በሰውነቴ ላይ ተሰማኝ። And suddenly something got twisted from the inside of my heart. And I felt a kind of warmth that I cannot explain. በሰውነቴ በልቤ ውስጥ የሚናወጥ ነገር መጣ። ያም ደግሞ በሰውነቴ ተሰማኝ። ሰውነቴን በሙሉ ተሰማኝ። Joy unspeakable filled. ሊገለጥ የማይችል ደስታ በውስጤ እንትን አለ። በውስጤ ተገለጠ። My heart and a peace that passes all understanding. የሰው ልጆች ሊረዱት የሚችለውን ያለፈ ሰላም በእኔ ላይ ተገለጠ፣ በእኔ ላይ ሆነ። Through my entire being, I felt relieved. ሁለንተናዬ ነፃ ወጣ። አካሌ፣ መንፈሴ፣ አካሌ በሙሉ ነፃ ወጣ። From the burden of sin, ከኃጢአት ሸክም ነፃ ወጣ። I became like a child. እንደ ሕፃንም ሆንኩኝ። I felt as if I was already in heaven. በዛን ወቅት ራሱ መንግስተ ሰማያት እንደሆንኩ ነው የተሰማኝ።
መንግሥተ ሰማያት እንደሆንኩ ወደ ላይ እንደወጣው በክርስቶስ ይህን እስኪሰማኝ ድረስ ጌታ ኢየሱስ በመንፈሱ እንትን አለኝ ነው የሚለው። በእርግጥ በእውነት ኢየሱስ ክርስቶስ ጌታ ነው። ዛሬ እነግራችኋለሁ። Even if the whole world will turn away from Christ Jesus, my concern is that they will certainly perish. I will be on my... እኔ የምነግራችሁ ኢየሱስ ክርስቶስ ጌታ አዳኝ መድኃኒት መሆኑን እየተነገረ እምቢ ብላችሁ ብትሄዱ ትጠፋላችሁ። ያ ነው የሚያሳስበኝ። ሁሉ የሰው ልጅ ሁሉ ትጠፋለህ። ሌላ ምን የምታደርገው ነገር የለህም። ኢየሱስ የእግዚአብሔር ልጅ መሆኑን አዳኝ መሆኑን እየነገርናችሁ ይህ ነው የሚያሳስበኝ። And he's interceding for the entire planet to be... እኔ አሁን ለመላው ዓለም ለመላው ፕላኔት በሙሉ ለዓለማት በሙሉ ንስሐ መግባት ስለ እነሱ መጸለይ ነው የሚሰማኝ። ለሰው ልጆች በሙሉ እንግዲህ ሙስሊሙ፣ ሂንዱ፣ ምኑ፣ ኤቲስቱ፣ ክርስቲያኑ ሁሉ አለ። ለሰው ሁሉ በሙሉ መጸለይ እንዳለብን ነው የሚሰማኝ። Believe in Jesus. እመኑ በኢየሱስ ብለን እንናገራለን። Jesus is the Lord. This I have ኢየሱስ ጌታ ነው። doubt about it. ይህ ኢየሱስ ጌታ እንደመሆኑ እኔ በእኔ ዘንድ ትንሽም የምጠራጠራት ነገር የለኝም። Laysa ahadu yati ila la abba illa bi. None. ወደ አብ ማንም በማንም በኩል ሰው ሊመጣ አይችልም comes to the Father of creation በእኔ በኩል ካልሆነ በስተቀር except through Jesus. And ስለዚህ ፍጥረት ሁሉ በኢየሱስ ክርስቶስ ካልሆነ በስተቀር ወደ አብ ሊመጣ አይችልም። ተዘግቶበታል። የአላህ ባሮች ይህን ስሙ። ተዘግቷል። አላህም ሊገባ አይችልም። ማንም ሊገባ አይችልም። ኢየሱስ ነው። ጌታ ስሙ ይባረክ። the Bible in John chapter 3 verse 16 Bible says hakaza ahabba Allahu ala hatta bazala ibnahu alwahida likay la yahlika kullu man yu'minu bihi bal takunu lahu alhayatu alabadiyyah. በዮሐንስ 3:16 እንዲህ ይለናል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ወዷልና። ሀካዳ አሐባ ኢላሁ ለዓለም ዓለምን ሁሉ ዓለምን እንዲሁ እግዚአብሔር ወዷልና አንድያ ልጁን እስኪሰጥ ድረስ በእርሱ የሚያምን የዘላለም ሕይወት ይኖረዋል እንጂ አይጠፋም። For God so loved the entire world that he gave Jesus his only begotten son. እግዚአብሔር አባታችን ዓለምን በሙሉ ወደደ፣ ስለዚህም ኢየሱስ ክርስቶስን ሰጠው። ይድንበት ዘንድ ኢየሱስን ሰጠ። Whoever believes in him shall not perish. በእሱ የሚያምን አይጠፋም። በእሱ የሚያምን በኢየሱስ የሚያምን ሁሉ አይጠፋም፣ everlasting life. Friends, I am calling out ነገር ግን የዘላለም ሕይወት ይኖረዋል እንጂ። to you out there, if you are here listening to the sound of my voice and you have not made up your mind to believe in Jesus, truly you will find yourself bowing down to Satan in the name of... እኔም እነግራችኋለሁ፣ ይህን የማውጅላችሁን የምነግራችሁን የማቀርብላችሁን ማትሰሙ ከሆነ የማይገባችሁ ከሆነ እኔ በእርግጥ እነግራችኋለሁ፣ በሰይጣን እስር ቤት ራሳችሁን መጨረሻ ታገኙታላችሁ። ታስራችሁ በሰይጣን እስር ቤት ራሳችሁን ታገኛላችሁ። ስለዚህ ስሙኝ ይላል። Of God revealed himself through Jesus Christ. እግዚአብሔር ራሱ በኢየሱስ ክርስቶስ በኩል ለእናንተ ይገለጥ፣ ለእናንተ ይምጣ፣ ለእናንተ ይታይ። በኢየሱስ ክርስቶስ በኩል Jesus is a revelation of God to the earth. ኢየሱስ ክርስቶስ የእግዚአብሔር መገለጥ ነው፣ የእግዚአብሔር ራእይ ነው። Entire creation believe it. በመላው ፍጥረት ሁሉ የሚገዛለት ፍጥረት በፍጥረት ሁሉ ላይ የነገሰው የእግዚአብሔር ልጅ ኢየሱስ ነው። Before it is too late. No compulsion in religion. ስለዚህ ሳይመሽባችሁ ሳትዘገዩ አሁኑ ኢየሱስን ተቀበሉ። በሃይማኖት ማስገደድ የለም፣ እኛ እናስገድድም። ዳሩ ግን ኑና ግቡ ነው የምንላችሁ ነው። I believe as a free moral agent, I have a right to make a choice. I'm not imposing my conviction or my opinion or understanding on anybody. And I don't... እኔ የራሴን አስተሳሰብ የራሴን አመለካከት የራሴ የሆነውን ነገር አይደለም ለሰዎች በሰዎች ላይ ምጭ ነው።
እውነቱን ነው የምነግራችሁ ኢየሱስ የእግዚአብሔር ልጅ መድኃኒት እንደሆነ። as passion on any religion. I'm simply sharing from my convictions and my understanding. የገባኝን የተረዳሁትን ያመንኩትን ግን ለእናንተ አካፍላችኋለሁ። ኢየሱስ ክርስቶስ is Lord. ኢየሱስ ጌታ ነው። Ada kake jin muryata idan lalle baka gaskata almasihu ba to ina tabbatar maka Allah ya bayyana kansa a cikin ኢየሱስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ኢየሱስ የእግዚአብሔር ልጅ ጌታ ነው። አሁንም እውነት ነው። ሰዎችን ነፃ እያወጣ ነው። ክብር ስጡ፣ ጸልዩለት፣ በሉ። ሃሌሉያ! ኢየሱስ ጌታ ነው። ነፃ የሚያወጣ ከባርነት ቀንበርን የሚሰብር እንደዚህ አይነት ደስታ የሚሰጥ ይሄ ነው። 72 ደናግልት እያልክ 72 ምናምን እያልክ ከምጠፋ ወንድሜ በአላህ ተታለ ተሸውደ እውነት መንገድ ህይወት ወደ ሆነው ደስታን የሚሰጠው ሰላምን እሰጣችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይዟችሁ። አዎ በእኔ የሚያምን ቢሞት እንኳን አስነሳዋለሁ፣ ህይወትን እሰጠዋለሁ እንዳለ የእግዚአብሔር ልጅ ኢየሱስ ጌታችን ነው። ስለዚህ ወደ እሱ ኑ፣ በእርሱ እመኑ። ከሰይጣን እስራት ከአላህ ማታለል ሽወዳ ውጡ፣ አምልጡ። ከጨለማ ውጡ፣ ከተለያየ ሃይማኖት ውጡ። ሃይማኖት አይደለም ኢየሱስ ግንኙነት ነው። ኢየሱስ አባት ነው፣ አንተ ልጅ ነህ። የአባትና የልጅ ግንኙነት ነው። ክብር ለእግዚአብሔር ለአምላካችን ይሁን። በሌላ ፕሮግራም እስክንገናኝ የእግዚአብሔር ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን። ሸር አድርጉ። እንግዲህ ክርስቲያን ነን የምትሉ ካላችሁ ይህን አትለፉት። ክርስቲያን ከሆናችሁ ይህን አይታችሁ አትለፉት። ምክንያቱም ብዙ ሙስሊሞች ይሄ የሚያስፈልጋቸው አሉ። ካለፋችሁት እንግዲህ ማን መሆናችሁን ነው የምታሳውቁት። ለማንኛውም ግን ይሄ ነው። ማንኛውም የራሳችሁ ምርጫ ነው። ሸር ማድረግ ያለ ማድረግ የራስ ነው። ግን ለክርስቶስ የሚሰሩ አሉ። ክርስቶስ ደግሞ ዋጋቸውን ይከፍላቸዋል። ዘም ብሎ ደግሞ መክሊቱን የደበቅ አለ። በዛን ቀን ደግሞ ወጥተህ መክሊትህን ይዘህ ታለቅሳለህ። ያው ታለቅሻለሽ፣ ምንም አይሆንም። ከመሐመድ ጋር አብረሽ ትጣያለሽ። ከመሐመድ ጋር፣ ከአጭበርባሪው ጋር፣ ከሌሎች ጋር አብረሽ ትጣያለሽ። ስለዚህ ይሄ ነው። ጌታ ኢየሱስ ከእናንተ ጋር ይሁን ባይ